ሰላም ተማሪዎች እንዴት ናችሁ? ትላንትና ለኢንትራንስ ተማሪዎች የኢንትራንስ ኤግዛም ከምርጫ በኋላ ይሆናል ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ ቅሬታ እያቀረባችሁልኝና ይሄ ሀሰተኛ መረጃ ነው እያላችሁኝ ያላችሁ ተማሪዎች አላችሁ እና እኔ ዛሬ በማስረጃ የማሳያችሁ ይሆናል ማለት ነው። እኔ የማቀርበው መረጃ ትክክለኛ ከትምህርት ሚኒስቴር የወጡ መረጃዎችን ነው እንጂ የተሳሳተ መረጃ አቅርቤ አላውቅም ማለት ነው። ማለትም በቴሌግራም ቻናል ላይ በትምህርት ሚኒስቴር ማህተብ የተደገፈ እና በኦፊሻል ቻናላቸው ላይ የተለቀቀ ነገር ነው የምለቀው ማለት ነው። እና አንዳንድ ተማሪዎች ትክክለኛ መረጃውን ማሳያችሁ ይሆናል ማለት ነው። እና ቪዲዮን እስከ መጨረሻው መከታተላችሁን አትርሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነበር ከሆናችሁ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲደረስ አድርጉልኝ። እና ቅሬታ ያቀረባችሁልኝ ተማሪዎች ካላችሁ እና ቪዲዮን እስከ መጨረሻው ተከታተላችሁ ትክክለኛውን ኢንፎርሜሽን የምታገኙ ይሆናል ማለት ነው። ትናንትና የተሰጣችሁ መረጃ የግንቦት 24 ቀን 2018 ዓ.ም ከምርጫ ቦርድ የተሰጠ ማስታወቂያ ነበረ። እሱም ማስታወቂያ ለከፍተኛ ትምህርት ተቋማት ማለት ነው እናንተን አይመለከትም። ነገር ግን እናንተን ባይመለከትም ከእናንተ ጋር ተያያዥነት ያለው ነው ማለት ነው። ማለትም ከፍተኛ ትምህርት ተቋም ሲባል በዩኒቨርሲቲ ውስጥ የሚገኙ ተማሪዎችን የሚያካትት ማስታወቂያ ነው የወጣው ማለት ነው። ለዩኒቨርሲቲ ተማሪዎች ነው። ይሄ ማስታወቂያ የሚለው ደግሞ ከምርጫ በፊት ወደ ቤተሰቦቻችሁ ሄዳችሁ ምርጫ መርጣችሁ ተመልሳችሁ ትምህርት እንድትጀምሩ የሚል ማስታወቂያ ነው ያወጣው ማለት ነው። ከዚህ በፊት የታሰበው ከምርጫ በፊት ትምህርት ተጠናቆ እንዲያልቅ ነበር የታሰበው። ግን በአንዳንድ የትምህርት አሰጣጥ ችግር ስለሚያመጣ ምርጫ መርጠው ተመልሰው ወደ ትምህርት ገበታቸው እንዲገቡ ነው ያለው ማለት ነው። እናንተ ደግሞ የኢንትራንስ ተፈታኞች የሪሚዲያል እና ሌሎች የኤግዚት ኤግዛም ተማሪዎች ተፈትነው ከወጡ ዩኒቨርሲቲውን ከለቀቁ በኋላ ነው እናንተ ፈተናችሁ የሚሰጠው ማለት ነው። ይሄኛው ከየትኛውም አመት በፊት የነበሩ ነገሮች ናቸው። የትኛውም አመት ላይ የተደረጉ ነገሮች ስለሆኑ እኔ ብቻ ያልኩት ነገር አይደለም። ማስታወቂያውን ደግሞ ከፈለጋችሁ እዚህ ጋር ታዩታላችሁ። ማህተሙን መመልከት ትችላላችሁ። ከትምህርት ሚኒስቴር በኦፊሻል ማህተማቸው ላይ ነው ያሰፈሩት ማለት ነው። እሱን ተመልከቱ እና ሪሚዲያል እና የኤግዚት ኤግዛም ተማሪዎች ወይም ሲነሮች ፍሬሽማኖች በዩኒቨርሲቲ ውስጥ የሚገኙ ተማሪዎች ምርጫ መርጠው እንዲመለሱ ነው የተባለው። ስለዚህ ከምርጫ በኋላ ትምህርት ይኖራል ማለትም ፈተና ይፈተናሉ ማለት ነው። ስለዚህ ደግሞ እናንተ እነሱ ተፈትነው ከወጡ በኋላ ብቻ ነው ልትፈተኑ የምትችሉት ማለት ነው። ይህን ማወቅ ይኖርባችኋል። አንዳንድ ተማሪዎች ውሸት ነው ቪዲዮን ሙሉ መመልከት ይኖርባችኋል። ለአንድ ቅሬታ ለማቅረብ ቪዲዮን ተመልከቱ እና ይሄን ነገር ኢንፎርሜሽን ሰብስቡ። ከሌላ ቦታም እኔ ብቻ አይደለም ቪዲዮ የምሰራው እና ከሌላ ቦታ ቪዲዮ ሰብስቡ። ከዛ በኋላ የኔ ቪዲዮ ምለው ከሌሎች ዩቲዩበሮች የተለየ ከሆነ ማለትም ትክክለኛ መረጃ ከሚሰጡ ዩቲዩበሮች የተለየ ከሆነ የኔ መረጃ እንደዛ ልትሉኝ ትችላላችሁ። ነገር ግን ዝም ብላችሁ ውሸት ነው እያላችሁ ነው የምትናገሩት። ይሄ ማስታወቂያ ከትምህርት ሚኒስቴር የወጣ ማስታወቂያ ነው እና ደግሞ እንደሚታወቀው ለከፍተኛ ትምህርት ተቋማት ከምርጫ በኋላ ተመልሳችሁ ወደ ትምህርት ገበታ እንድትመለሱ ከተባለ የእናንተም ኢንትራንስ ኤግዛም የሚሰጠው ማለትም ከምርጫ በኋላ ነው ማለት ነው። ግን ስፔሲፊክ ቀኑን ትምህርት ሚኒስቴር አላሳወቀም። እኔ አልኩኝ እንጂ ማለት እነሱ ከወጡ ወደ ዩኒቨርሲቲው ከተመለሱ እናንተ ልትፈተኑበት የምትችሉት አጋጣሚ ሊኖር አይችልም። ስለዚህ ከነሱ በኋላ ስለሆነ እንደ ሀሳብ አልኳችሁ እንጂ ትምህርት ሚኒስቴር እንዲህ ነው ብሎ አላስቀመጠም። ለከፍተኛ ትምህርት ተቋማት ግን ትክክለኛም መረጃውን እዚህ ጋር አስቀምጧል ማለት ነው። እሱን ተመልክታችሁ የእናንተን ማወቅ ትችላላችሁ ማለት ነው። እናም በየትምህርት ቤቶቹ የአስተማሪ ተወካዮቻችሁን መጠየቅ ትችላላችሁ። ይሄ ነገር ትክክለኛ መረጃ ነው፣ ትክክለኛ መረጃ አይደለም ብላችሁ የትምህርት ቤታችሁን አስተማሪዎች ተወካዮችን እየጠየቃችሁ ትክክለኛው መረጃ ማግኘት ትችላላችሁ። እናንተም ትክክለኛ መረጃ አይደለም ብላችሁ የምታስቡ ከሆነ ከነ ማስረጃው ኮሜንት ላይ ብትጽፉልኝ ጥሩ ነው እንጂ ይሄ 100% ፎልስ ነው። ይሄ አንዳንድ ተማሪዎች ስድብ ምናምን ከመቀላቀሉብኝ የትክክለኛው መረጃ ይሄ ትክክለኛ በእኛ ትምህርት ቤት እንደዚህ ተብሏል እንደዚህ ብትሉኝ እኔ ትክክለኛ መረጃ ኢንፎርሜሽን ማግኘት እችላለሁ፣ መሰብሰብ እችላለሁ። ነገር ግን ይሄ ትክክለኛ መረጃ ነው። እናንተ ማሳብና አስተያየታችሁን አስቀምጡልኝ። ቪዲዮን እስከዚህ ድረስ ተከታተላችሁ ከመጣችሁ ወዳችሁታል ማለት ነው። ላይክና ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።